ማርኮኛልና ክብርሽ ላንቺ ልገዛ ላመስግንሽ 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 ሰላም ጤና ይስጥልን ክቡራን የሰንበት ማህመራ ግብራችን ተመልካቾች እንደምን አላችሁ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ አደረሰን እንግዲህ ሰሞኑን በዚህ በዓለ ሃምሳው ጋር ተያይዞ የሚነሱ ጥያቄዎችን እያነሳን እንዲሁ ውይይት የምናደርግ ነው የሚሆነው ለዛሬ በጸበል ጸዲቅ መርሃ ግብራችን ለተጠየቀው ጥያቄ ምላሽ እየሰጡ ከኛ ጋር ቆይታ የሚያደርጉት አባ ጸጋ ዘአብ አዱኛ ናቸው ለጥያቄዎቻችሁ ተገቢውን ምላሽ ታገኛላችሁ ብለን ተስፋ እናደርጋለን እስከ ዝግጅታችን ፍጻሜ ድረስ አብራችሁን ቆዩ ማርኮኛልና ክብርሽ ላንቺ ልገዛ ላመስግንሽ አባታችን እንኳን ደህና መጡ እንኳን ደህና ቆያችሁ እንኳን አደረሱት እንኳን አብሮ አደረሰን እንግዲህ ያው በዓለ ሃምሳውን ያከበርን ምእመናን ከዚሁ ጋር ተያይዞ አንዳንድ ከተለመዱ ጉዳዮች ጋር ክዋኔዎች ጋር ተያይዞ የሚያነሷቸው ጥያቄዎች አሉ ለዛሬም ከዛ ጋር በተገናኘ አንድ ምእመን ጥያቄ ልኮልናል በሱ ላይ ውይይት የምናደርግ ነው የሚሆነው ወደ ውይይቱ ከማለፋችን በፊት ይባርኩልን ማርኮኛልና ክብርሽ ላንቺ ልገዛ ላመስግንሽ ማርኮኛልና ክብርሽ ላንቺ ልገዛ ላመስግንሽ የተከበራችሁ ተመልካቾቻችን ጸበል ጸዲቁን ባርከውልን ተመልሰናል በቀጥታ የምናልፈው ወደ ውይይታችን ነው ያብሮነት ቆይታችሁ አይለን አባታችን እንግዳችን ስለሆኑ እጅግ በጣም አድርገን እናመሰግናለን ክርስቶስ ተንሥአ እሙታን በአብይ ኃይሉ ስልጣን አሰሮ ለሰይጣን አጋዞ ለአዳም ሰላም እሚዜሰ ኮነ ፍስሐ ሰላም እኔም አመሰግናለሁ እንግዲህ ያው በዓለ ሃምሳን ስናከብር አንዳንድ ግር የሚሉ ጉዳዮች ካሉ ምእመናን ይታወቃሉ ወደ ጸበል ጸዲቅ መርሃ ግብራችን ዝግጅት ክፍል ጥያቄዎቻቸውን ይልካሉና ዛሬም እንግዲህ የታወቀ የተለመደ ቢሆንም ጉዳዩ ጥያቄ ሆኖ ከመጣ ይቀር እንደው የቤተክርስቲያኑ አስተምሮ ምንድነው የሚለውን እንድንወያይ ሊያረጋን የሚችል አንድ ጥያቄ መጥቷል ባለቤቴና እኔ ከተጋባን ጀምሮ ላለፉት 11 አመታት ከፋሲካ ማግስት አንስቶ በሚከናወነው ግብረ ሰላም በሚባለው ስርዓት ካህናት አባቶቻችንና የዕለት ቀዳሲያንን ከቤታችን ጠርተን የምንጋብዝበት ልማድ አለን ይሁንና ባለቤቴ አንድ ሰባኪ ሲያስተምር ሰማሁት በሚል ምክንያት ከእንግዲህ ወዲህ ቄሶችን የማብላት ስርዓት ከዚህ ቀን ጀምሮ አይኖርም የሚል ተገቢነት የጎደለው ሐሳብ አመጣ በዚህም መጽሐፍ ቅዱሳዊ ማስረጃ ካመጣሽ ብቻ ነው ይሄን ጉዳይ ልናስቀጥለው የምንችለው ካልሆነ ግን አይቻልም የሚል ሐሳብ አመጣ ለዛ ደግሞ መጽሐፍ ቅዱሳዊ ማስረጃ መጥቀስ ስላልቻልኩኝ እንደው ጥያቄውን ሐሳቡን ወደ እናንተ ላኩኝና የቤተክርስቲያናችን አስተምህሮ እንደው ግብረ ሰላም በሚባለው ስርዓት ዙሪያ ምንድነው የሚል ነው ታችን የላካችሁ ጥያቄ እጅ ከምን ብለናል መምህር እግዚአብሔር ይስጥልን እንግዲህ ምእመናን እስካሉ ጥያቄዎች ይቀርባሉ ያለ መጠየቅ ነው እንጂ ችግር መጠየቅ ችግር የለው አንዳንድ ሰዎች አሁን ይሄ ጥያቄ ምኑ ይጠየቃል ይሄ እኮ ማይረባ ጥያቄ ነው ሲሉ ሰማሉ እንደዚህም እያደረግን ነው ምእመናን የበለጠ እንዳይጠይቁ ያደረግነው ማለት ነው አለመጠየቅ ነው ድንቁርና አለመጠየቅ ነው አለማወቅ እንጂ የጥያቄ ትንሽ የለውም የውቀትም የመረዳትም ትንሽ የሚባል የለውም እህታችን ያቀረበችው ጥያቄ ጥሩ ነው ባለቤቷም ከመጽሐፍ ካላየው ካልመረመርኩ ካልተረዳው ይሄን ነገር አላደርግም ማለቱም ይደገፋል ብዙ ጊዜ ያው ዮሐንስ አፈወርቅ ይተኩን ክርስቲያነ ዘልማድ ይላል እንዲሁ በልማድ እንደሚኖሩ እንደ ክርስቲያን አትሁን ይላል በልማዳዊ ህይወት ዝም ብለው እንደሚጎርፉ አትሁን ይላል እና አውቀው
ተረድተውት ማድረጉ ጥሩ ነውና እንግዲህ በዚህ በበዓለ ሃምሳ አባቶች ከልጆቻቸው ቤት ሄደው የፍቅር ማዕድ ይሳተፋሉ። ያም ስሙ ግብረ ሰላም ይባላል ወይም ገብረ ሰላም ይባላል። ግብረ ሰላም የሰላም የፍቅር የአንድነት ተግባር ማለት ነው። ይህም አምላካችን ክርስቶስ ሰማይና ምድርን ሕዝብና አሕዛብን ነፍስና ስጋን ሰውና መላእክትን አንድ ያደረገበት ያስማማበት ፍቅርን ሁሉ የገለጸበት ወራት ስለሆነ የአንድነት ነገር ይነገርበታል። ሌላው ግብረ ሰላም የሚለው የአንድነት የፍቅር ምግብ ማለት ነው። ምናልባት ከነገስታት ከታሪክ መዛግብት ተመልክተሽ ከሆነ ንጉሱ ግብራ ገቡ ይላል፣ አጼው ግብራ ገቡ ይላል። ምን ማለት ነው? ለነገስታቱ ለመሳፍንቱና ለመኳንንቱ ድግስ ደገሱ ማለት ነው። ግብረ ሰላም ስንል የፍቅር የአንድነት የአብሮነት ማዕድ የፍቅር ማዕድ ማለት ነው። በሚስጢር ገብረ ሰላም ነው ዋናው መነሻ ቃሉ። አባቶቻችን ካህናት ወደ ልጆቻቸው ሲሄዱ ገብረ ሰላም በመስቀሉ ትንሣኤሁ አጋሃደ ለኩሉ ማለት ነው። ወደ ልጆቻቸው ሄደው እነሆ ክርስቶስ በመስቀል ላይ ተሰቅሎ በሰማይና በምድር እርቅን አደረገ፣ ትንሣኤሁ አጋሃደ ለኩሉ ከሙታን ተለይቶ መነሳቱን መግነዝ ፍቱልኝ መቃብር ክፈቱልኝ ሳይል ከመቃብር መነሳቱን ለሁሉ አሳየ፣ ብርሃነ መለኮቱን ለሁሉ ገለጠ፣ ደስ ይበላችሁ ማለት ነው። እንግዲህ አባቶች ካህናትን በበዓለ ሃምሳ ምእመናን ወደ ቤታቸው አመጣው ሲመግቡ እንደው ዝም ብሎ አይደለም፣ እንደ እንግዳ ደራሽ እንደ ውሃ ፈሳሽ አይደለም። አባቶቻችን ቀደምት በዘመነ ብሉይ የነበሩ ነቢያት፣ ሌዋውያን፣ ካህናት በልጆቻቸው የመጠየቅ ስርዓትና ወግ ነበራቸው። በመጽሐፈ ዳግም ምዕራፍ 10 ላይ ይተወልቆሙ ለሌዋውያን ይላል። ሌዋውያኑ ካህናቱን ከህዝቡ ጋራ ከእስራኤል ጋራ አንድ አድርጋ አትቁጠራቸው ይልና ወበበይነ ዝንቱ አልቦሙ ክፍል ወርስት ለሌዋውያን እስመ ውእቱ እግዚአብሔር ክፍሎሙ ወርስቶሙ በከመ ይቤሎሙ ይላል። ምን ማለት ነው? ለሙሴ ሌዋውያኑን ካህናቱን አትቁጠራቸው፣ ከህዝቡ ጋር አትቁጠራቸው። ምክንያቱም ከተቆጠሩ ርስት ይካፈላሉ፣ ርስት ሊካፈሉ ነው። ስለዚህ እነሱ ለእግዚአብሔር ለቅድስተ ቅዱሳኑ ለውስጠኛው አገልግሎት ለሰማያዊ መንግስት የተለዩ ስለሆኑ ለእግዚአብሔር አገልግሎት የተለዩ ስለሆኑ ለእግዚአብሔር የተባለውን እንዲለብሱ ለእግዚአብሔር የተባለውን እንዲመገቡ ለእግዚአብሔር ተብሎ የመጣው ነገር ሁሉ ለራሳቸው እንዲያደርጉ እንዳትቆጥራቸው ብሎታል። ከዚህም የተነሳ ርስታቸው ጉልታቸው እግዚአብሔር ነው ይላል እና በዘሁልቁም ተዘከሩ ለሌዊ እስመ አልቦቱ ክፍል ምስሌከ ይላል። ካህኑን ሌዊውን አስበው ካንተ ጋራ ርስት ጉልት የለውም ይላል። ስለዚህ ካህናት በዘመነ ብሉይ የእግዚአብሔር የሆነ ሁሉ የነሱ ሀብት ነው፣ የነሱ ጥሪት ነው፣ የነሱ ገንዘብ ነው። ይህ ሲባል ግን እንዲያው በጠመዝማዛ መንገድ በመረዳት ለእግዚአብሔር የመጣውን ሁሉ ለግል ማዋል ተገቢ ነው እያልኩኝ አይደለም። ስርዓት አለው፣ ህግ አለው። በህጉ በስርዓቱ መጽሐፍ ባዘዘው ህግ ባለው ነው ያም የሚደረገውና ከዛ ተነስተው በዘመነ ብሉይ የነበሩ ምእመናን እስራኤል ነቢያት አባቶቻቸውን ካህናት አባቶቻቸውን ከቤታቸው ጠርተው ከልብሳቸው ቀደው ከምግባቸው ቆርሰው ይመግቡ ነበር። ለምሳሌ ያህል እንኳን መጥቀስ እንችላለን።
በአንደኛ ነገሥት ምዕራፍ 17 ላይ ያለውን ታሪክ መጥቀስ እንችላለን። ነብዩ ኤልያስ ከንጉሱ ከአክዓብ ከንግስቲቱ ከኤልዛቤል ጋር ተጣልቶ በመላኩ አማካኝነት ከከተማ ወጥቶ ተሰዶ ነበር። ቆአት ምግብ ያመጡለት አሞራዎች ማለት ነው ይመገብ ነበር። ጥቂት ጊዜ አሞራዎች የሚያመጡለት ምግብ እግዚአብሔር በተአምራት አስቀረበት ለማሳጠር። በዚህ ጊዜ ተራበ ይላል፣ ተጠማ ይላል። መልአኩ ሁር ሀገረ ሰራጵታ ወበህየ ትሴስየከ አሐቲ ብእሲት፣ ከዚህ ተነስተ ወደ ሰራጵታ ሂድ፣ ከዚያች አንድ ሴት አለች እሷ ትመግብሃለች ነው የተባለው። ወደ ሰራጵታ በሄድ ወረከበ አሐተ ብእሲተ ተዓጥብ እፀወ ይላል። አንዲት ሴት እንጨት እየለቀመች አገኛት። ከዚህ በኋላ ውሃ ጠምቶኛል ውሃም አጠጪኝ፣ ግበሬ ሊተ ዳፍንተ ቂጣም ጋገርሽ አምጪልኝ ነው ያላት። ቤቷ ገብቶ ማለት ነው። እሷ ምንድን ያለችው? ሕያው እግዚአብሔር አምላክከ አልቦ እክል፣ እህል የለኝም፣ እፍኝ ጥርኝ ያህል ዱቄት እንጂ እህል የለኝም። ዘይትም ቢባል ጥቂት በማሰሮ ጥቂት ዘይት እንጂ ምንም የለም ቤት ውስጥ። እንግዲህ ያለውን እሰራዋለሁ። ወአጥብ ክሌ እፀወ ወአሐውር ወገብር ንበል ወንመውት አለችው። ምን ማለት ነው? እንግዲህ አንተ ነብይ እግዚአብሔር ነህ፣ ያቺ ፍኝ ጥርኝ ዱቄት ቤት ገባና እሰራዋለሁ፣ አንተም ትበላለህ እኔም እበላለሁ እንሞታለን አለችው። ምክንያቱም በዘመነ ረሃብ ሞታለሁ እንጂ እኖራለሁ አይባልም። የለም ምንም የለም በኤልያስ ዘመን፣ ውሃም የለም እህልም የለም። ከዚህ በኋላ ነው ነብዩ ኤልሳ ቅድሚ ሊተ ቀድመሽ ለኔ ጋግሪልኝ ድህረሰ ለኪሰ ወለወልድኪ ድህረ ትገብሪ አለ። ለኔ ላንቺና ለልጅሽ ኋላ ትሰሪያለሽ። ምክንያቱም ነብዩ ኤልያስ እጅግ ተርቦ ስለነበረ ነው። ሊቃውንት አባቶች አዎ ኤልያስን እንዲህ ማለቱ ካህን እያለ ምእመን አስቀድሞ እህል መቅረስ አይገባም ሲባል እና ቀድማ ሰርታ ያለውን ያቀረበችለት አላስቀረችም። ለልጇም አላስቀረችም፣ ለሷም አላስቀረችም። እሷ ያለችው ምንድነው? ያለውን እንቀምስና እንሞታለን ያለችው። አስቢው ይሄ ነው ያለን ያለችው። እና ይሄን ጋግሪው ካልከይ ልጋግረውና እኔም አንተም ልጄን በልተነው እንሞት ነው ያለችው። እሱ ደግሞ ነብዩ ኤልያስ ገብተሽ ዝም ብለሽ እሱን ጋግረሽ ለኔ አምጪልኝ። አሁን ነብዩ ኤልያስ ስግብግብ ሆኖ አይደለም፣ ወይ ደግሞ የሷ ረሃብ ግድ ሳይሰጠው ሆኖ አይደለም፣ ታምራት የሚደረግ ስለሆነ ነው። እሱ ካልቀመሰው ቀድሞ ታምራት አይደረግም፣ በረከት አታገኝም። እቺ ሴት ወዲያው ገብታ ሰራችለት፣ አመጣችለት። ቀምሶ ሳይጨርስ ምን አለ? ከመዚብ እግዚአብሔር ይሐልቅ አሪጽኪ ወይ ይሐልቅ ቅብእኪ አላት። ቅድም በፍኝ የነበረው ዱቄትሽ መቼም አያልቅም፣ ጥቂት ዘይት ያልሽው በማሰሮሽ ያለው እሱም አያልቅም። ከመዚብ እግዚአብሔር እግዚአብሔር አያልቅም ብለዋል አላት። ወደ ማሰሮ ብትሄድ ወደ ዱቄቱን ብትሄድ ባለሙያ ሴት እንዲያው እስካፉ ድረስ ሰፈፍ አርጋ እንደምትሞላው እንደዛ መልቶ አገኘችው። ደስ አላት ይላል። ሌላም ታሪክ ማንሳት እንችላለን። ለምሳሌ በሁለተኛ ነገሥት ምዕራፍ 4 ቁጥር 20 አካባቢ ጀምረን ብንመለከት የኤልሳን ታሪክ እናገኛለን። ወሐለፈ ወሐተ ዕለተ ሐለፈ ኤልሳ እንተ ሱነም ይላል። ከዕለታት አንድ ቀን ኤልሳ ወደ ሱነም አለፈ ለአገልግሎት። ወረከበ አሐተ ብእሲተ በህየ ይላል። አንዲት ሴት ከዚህ አገኘ። ኤልሳ ሁሉ ጊዜ ሱነም ባለፈ ቁጥር ሰላም የሚላት ሴት ናት፣ ደግ ሴት ናት። እንዲያው መጽሐፍ ቅዱስ ምንድነው የሚለው?
ወነበረት አሐቲ ብእሲት አባይ ይላል። አንዲት ትልቅ ሴት ነበረች ይላል። ውፍረት ማለቱ አይደለም፣ ወይ በወርቅ በብር ያጌጠች ማለቱ አይደለም፣ ወይ ደግሞ ከነገስታት ዘር ያለች ወይ ደግሞ የዘመኑን ፖለቲካ የረዳት ማለት አይደለም። አባይ ያላት ሃይማኖቷ ነው፣ የእግዚአብሔርን አገልጋዮች በመቀበሏ ነው እንደዚህ ያላት። እና ሁሌ በዛ ስለሚያልፍ ወትቤሎ ለምታ ወናሁ ዝንቱ ብእሲ እግዚአብሔር ጻድቅ ውእቱ፣ ይህ ሰው እግዚአብሔርን የሚፈራ ቅዱስ ሰው ነው። ሁሌ ወደኛ ሲመጣ ከኛ ጋር መጋፋት የለበትም እና ንህነጽ ሎቱ ማህደር ቤት እንስራለት ወናንብር አራተ ወናንብር ሎቱ አራተ፣ አልጋም ወገቡን የሚያሳርፍበት እናስቀምጥለት። ወተቋም ማህቶት ጸሎት ሲያደርግ እንዳይቸገር እንደ ሻማ ያለ መቅረዝ የሚያበራበትን እናድርግለት። ሰሙን የሚያቀልጥበት የሚያበራበት መቅረዙንም እናስቀምጥለት። ወንግበር ሎቱ ማዕደ፣ ሲረበው ደግሞ የሚበላው ማዕዱ ከእንጀራው ጋር ፊት ለፊት እናስቀምጥለት አለች። አደረገላት። ይሄንን ካደረገላት በኋላ ነው ልጅ ያገኘችው ማለት ነው። ይሄን ካደረገች በኋላ ልጅ አግኝታለች፣ ወንድ ልጅ። በሰራጵቷ መበለት የምናየው ቤቷ በረከት ተሞላ። በሱነማ ሴት ደግሞ ስንመለከት እግዚአብሔር በልጅ ጎበኛት። ምንድነው የሚያሳየው ከተባለ የእግዚአብሔር አገልጋዮች ወደ ምእመናን እግዚአብሔርን ወደሚወዱ ወደሚያመልኩ ሲሄዱ በረከትን ነው ይዘው የሚመጡት ነው። ከዚህ ጋር ተያይዞ ይሄ ስርዓት ይሄ ባህል ይሄ መጽሐፍ ቅዱሳዊ ጉዞ ወደ አዲስ ኪዳን የመጣው ቀጥታ ወደ አዲስ ኪዳን ስንመጣ አምላካችን ክርስቶስ ለስም አጠራሩ ክብር ምስጋና ይግባው ከነ አልዓዛር ቤት ከነ ስምዖን ዘለምጽ ቤት ከነ ማርታና ማርያም ቤት እየሄደ ከነሱ ጋር ማዕድ ይሳተፍ ነበር። እንዲያውም ማርያምና ማርታ የክርስቶስን ወደ ቤታቸው መምጣት እንደ ትልቅ ነገር ስለሚያዩት ምግቡ ቀርቦ የማይበቃው ይመስላቸው ስለነበረ የሚጠጣውም ቀርቦ የሚጠግብ ስለማይመስላቸው ማርታ እጅግ ትጨነቅ ነበርኩ፣ በጣም ታስብ ነበር። ለዛ ነው አምላካችን ክርስቶስ ለምን ትሰርሂ ያላት፣ ብዙ አትድከም፣ ያው ትንሽ መንፈቀ ህብስት ይበቃል ያላት ስትጨነቅ አይቶ ነው። እንግዲህ እርሱ ከሚወዳቸው ቤት ገብቶ ይቋደስ ነበር ከልጆቹ ጋራ በተፈጥሮ ልጆቹ ከሆኑት በተፈጥሮ በተፈጥሮ የፈጠራቸው በኋላም ተፈጥሮ በደሙ ያዋጃቸው ጋር እየሄደ እንደ አንድ አካል እንደ አንድ ቤተሰብ ሆኖ መንፈሳዊ ማዕድ ይሳተፍ ነበር። ለሐዋርያት መመሪያ ነግሯቸዋል። በሉቃስ ወንጌል ምዕራፍ 10 ላይ ወመቦይክሙ ቤተ ቅድመ በሉ ሰላም ለሰብአ ዛቲ ቤት፣ ማንኛውም ቤት ብትሄዱ ማንኛውም ሰፈር ብትሄዱ ስመ ክርስትና ሀብተ ውልድና ወዳለው ሰው ስትሄዱ አስቀድማችሁ ሰላም በሉ እንዲበሉ ሰላም ለሰብአ ዛቲ ቤት፣ ለዚህ ቤት ሀብተ ውልድና ሕይወተ ልቡና ይጽናለት፣ ገቢረ ተአምራት ኃይሉ ከመላእክት ስርየተ ኃጢአት ይደረግለት፣ ሰላም ለሰብአ ዛቲ ቤት፣ እነሆ ክርስቶስ ተሰቀለ፣ ሞተ፣ ተነሳ፣ አረገ፣ ደስ ይበላችሁ ብላችሁ አብስሩ። ወመቦ በህየ ወልደ ሰላም ይህድር ወይም ይኩን ሰላምክሙ ላዕሌሁ፣ ከዛ ቤት ከዛ መንደር ሰላማዊ ሰው ቢኖር ስመ ክርስትና ሀብተ ውልድና ያለው ገቢረ ተአምራት ወመንከራት ሊደረግለት የሚገባ ስርየተ ኃጢአት ሊደረግለት የሚገባ አካሉ አካለ ክርስቶስ የሆነ ቢኖር የናንተ ሰላም ይደርበት ብሏቸዋል። በማቴዎስ ወእማ አኮስ ይትመየጥ ሰላምክሙ ላዕሌክሙ ያለውን በሉቃስ ሰላማችሁ ወደ እናንተ ይመለስ ባይኖር ያን የሚቀበል ባይኖር ሰላማችሁ ወደ እናንተ ይመለስ ሂዱ ብሏቸዋል።
በማቴዎስ ግን ምንድነው ያላቸው? ግድፉ ጸበለ እገሪክሙ ነው ያላቸው። የእግራችሁ ትቢያ እንኳን እዛ እንዳይቀር አራግፋችሁ ውጡ። ለምን? ቅዱሳን ሐዋርያት ሕይወታቸው፣ ኑሯቸው፣ መግቢያቸው፣ መውጣታቸው ሁሉ በአምላካችን በክርስቶስ ጸጋ የተከበበ ነው። በመዓዛ ላይ መዓዛ፣ በክብር ላይ ክብር ያላቸው ናቸው። ስለዚህ አይገባውም ነው እና ይህንን ተከትሎ አባቶቻችን ሐዋርያት እንዳደረጉት አምላካችን ክርስቶስ በኩር ሆኖ አብነት ሆኖ እንዳደረገው ዛሬም ካህናት ወደ ልጆቻቸው ቤት ይሄዳሉ ነው። እንዴት ነው የሚሄዱት? አካሄዱ ነው ዋናው። እና ሲሄዱ እንደ ሐዋርያት ነው የሚሄዱት። ሐዋርያትን አህለው ሐዋርያትን መስለው ሰላም ለሰብአ ዛቲ ቤት ነው የሚሉት ሄደው። አምላካችን ክርስቶስ በዮሐንስ ወንጌል ምዕራፍ 20 ላይ በተዘጋው ቤት ገብቶ ነው ሰላም ለክሙ፣ ምን ምንኛ አላችሁ፣ ደግ አላችሁ፣ ገሃነም ቀረላችሁ፣ ሲኦል ቀረላችሁ፣ መስቀል መከራ ቀረላችሁ፣ ከባህሪ አባቴ ከአብ ከባህሪ ሕይወቴ ከመንፈስ ቅዱስ ከኔ ጋር አስታረኳችሁ፣ ደስ ይበላችሁ ነው ያላቸው። ይሄ ሐዋርያት ተከትለው የሄዱት ቃል ያን ነው። አምላካችን ክርስቶስ ሰላም ለክሙ አለ፣ እነሱም ሰላም ለሰብአ ዛቲ ቤት አሉ። ዛሬም አበው ካህናት ወደ ልጆቻቸው ቤት ሲሄዱ በዚህ በበዓለ ሃምሳ ሰላም ለሰብአ ዛቲ ቤት ሰላም ለክሙ ለማለት ነው የሚሄዱት። ምን ማለት ነው? ትንሣኤውን ለመግለጽ ነው የሚሄዱት። አንዳንድ ጊዜ ፍርፋሪ ለመልቀም የሚመስላቸው አሉ። ትክክል አይደለም። ከሌላ እምነት የሌላ እምነት ተከታይ ሆነውም እንደው ሲሄዱ የሚያይ ግለሰብ እንደዚህ አይነት ትችቶችን ሲናገር እንሰማለን። በየቤቱ ሄደው ዝክራቸው ሊለቅሙ ነው ብለው ተገቢ ያልሆነ ንግግር የሚናገሩ ሰዎችንም እንሰማለን። አዎ ካህናት ዕውቀታቸው ምጡቅ ነው፣ ስልጣናቸውም ረቂቅ ነው። ምናልባት አባቶቻችን ካህናት አንደበታቸው ጎልዳፋ፣ ልብሳቸው አዳፋ ስለሆነ እንነቃቸው ይሆናል። ጸጋ እግዚአብሔር ያለው እነሱ ጋር ነው። ይህንን የትንሣኤውን የምስራች ቅዱሳት አንስት ሄደው ለሐዋርያት ትንሣኤውን እንደሰበኩ ክርስቶስ ተነስተዋል ብለው ሐዋርያትም ደግሞ በአራቱ ማዕዘን ሁሉ እየሄዱ ክርስቶስ ተንሥአ እያሉ ክርስቶስ ተነስተዋል ብለው እንደሰበኩ ዛሬም ካህናት በበዓለ ሃምሳው የሚሄዱት ሐዋርያትን መስለው ነው የሚሄዱት። ሐዋርያትን ተክተው ይሄዳሉ። ቅድም እንዳልኩሽ የሆነ ፍርፋሪ ለመልቀም ወይ ደግሞ በሰው አይን ለመወጋት አይደለም። ምናልባት ይህንን በአግባቡ ባለመረዳት ነው አንዳንድ ምእመናን ለውሻ ያህል እንኳን ክብር የላቸው። ዛሬ ታውቂያለሽ፣ ለውሻ እንኳን ምግብ ይመረጣል፣ ሲሰጥም በክብር ነው። ሶፋ ላይ ቁጭ አድርገው አይተናል። እንደ ጦስ ዕቃ ንብረት እንዲህ ለካህናት የሚወረውሩ አሉ፣ እንደ ግዴታ የሚመስላቸው አሉ። እና ካህናት እዛ የሚሄዱበት ዋናው ምክንያት ምግቡ አይደለም። አንደኛ ከመንፈሳዊ ልጆቻቸው ጋራ በዚህ በበዓለ ትንሣኤው ህብረት ለማድረግ ነው፣ ደስታ ለመጋራት ነው። በዛውም ደግሞ አምላካችን ክርስቶስ ከሐዋርያት ጋራ የፍቅር ማዕድ እንዳደረገ ከልጆቻቸው ጋራ ተሰብስበው ከካህናቱ ጋራ ተሰብስበው ማዕድ ቀምሰው ትንሣኤከ ብርሃነ ከፈኑ ዲቤነ ብለው እንዲዘምሩ እንዲያመሰግኑ እንጂ ስለ ምግቡ ስለሚበላው ስለሚጠጣው ጉዳይ በማሰብ የሚሄዱ አባቶች አሉ ብዬ ግን አላስብም። ይህንን ባለመረዳት እንግዲህ ብዙ ጊዜ ትችቶች ይነሳሉ። ያው እኛ ሀገር እንደምታውቂው ካህን ሲታይ ለማኝ ነው የሚመስለው። ካህን ሲባል ችግረኛ፣ ካህን ሲባል ለጭብጥ ቆሎና ለቁራሽ እንጀራ ያልቻለ ደካማ ተደርጎ ነው የሚቆጠረው። ወይ እንደዛ አይደለም። እንዘ አልበነ ኩሉ በነ ብሏል ቅዱስ ጳውሎስ። ምንም የሌለን ሲሆን ሁሉ የኛ ነው ብሏል። አባቶቻችን ካህናት ምናልባት ምንም ላይኖራቸው ይችላል ቁሳዊ ነገር፣ በሰማያዊ ሀብት በእግዚአብሔር ዘንድ ግን ብዙ ነገር ለምእመናን ያሰጣሉ። ልጅ ያሰጣሉ፣ ሀብት ያሰጣሉ፣ ክብር ያሰጣሉ፣ ልጅነትን ያሰጣሉ፣ ስርየተ ኃጢአትን ያሰጣሉ። ከዚህ በላይ ሀብት የት አለ? ለምእመናን ይሄ ሁሉ ያሰጣሉ። ስለዚህ ባለጸጎች ናቸው። ይሄ በምድር ላይ ያለው ቁሳዊ ነገር ኃላፊ ነው እና ከዚህ በተያያዘ አባቶቻችን ካህናት
ከብሉያትም ነቢያቱን ካህናቱን በማየት አምላካችን ክርስቶስም ካደረገው ሐዋርያትም ትንሣኤውን ለመስበክ ያደርጉት እንደነበረ ያንን መሰረት አድርገው አብነት አድርገው ዛሬ ምእመናን ወደ ልጆቻቸው ቤት ይሄዳሉ። እዚህ ጋር ሁለት ነገር ማለት ያስፈልጋል። ካህናት ወደ ምእመናን ቤት ሲሄዱ ሁለት ነገር ታዘቢያለሁ። አንደኛ ምእመናን አባቶቻቸው ካህናት ወደ ቤታቸው ሲመጡ ምንድነው ማቅረብ ያለባቸው? ምን አይነት ምግብ ነው ማቅረብ ያለባቸው? መቼስ ለሰው ልጅ የልብስ ብቻ አይደለም የምግብም ክብር አለው። መቼስ ለቤተሰብ የሚቀርብ ምግብና ለእንግዳ የሚቀርብ ምግብ ይለያያል። አሁን አልኮላቸው በጣም ከፍ ያሉ መጠጦች በማቅረብ ለአይን የሚዘገንኑ የምግብ አይነቶች በማቅረብ ምእመናኑንም በዚህ ልክ መጫን ትክክል አይደለም፣ መሆንም የለበትም። ምክንያቱም መጠጡ ችግር ይዞ ስለሚመጣ ነው። ምእመናን ካህናቱን ያስደሰትን መስሏቸው አቤት የከሌልይማ እኮ ደገሰችው ይባላል። ንጽጽርም ስላለ አንዳንድ አባቶችም ያው በቀልድም እያወዙ ሊሆን ይችላል፣ ቀልዳቸውም ሊሆን ይችላል። ግን እሷ ትደግሰው እንጂ ድግሱን በማለት አቅም ከሌላቸው ልጆቻቸው ጋር ያነጻጽራሉ። ትክክል ተገቢ አይደለም። በዚህ ልክ ተጨንቆ ተጠብቦ ለስጋዊ ነገር በዚህ ልክ ርቀት መሄድ ጥሩ አይደለም። ለምን አይደለም? ለካህናት ለምእመናን ቅሉ ልክ አላቸው፣ መጠን አላቸው። እና ያለን አንዳንድ ጊዜ ከመጠን ያለፈ የመጠጥ አይነት እጅግ ሊበላ አይደለም፣ ዝም ብሎ ለአይን አምሮት ካልሆነ በስተቀር የበዙ ምግቦች ማከማቸት ተገቢ አይደለም። ለምን ምግቡ ይዞት የሚመጣው መጠጥ አለ። አይተሻል፣ ተገንዝበሽ ይሆናል። እንግዲህ መጠጥ በበዓል አምሳ የተፈቀደ በጾም ጊዜ ተከለከለ ይመስላቸው ሰዎች አሉ። አሁን ከዳግም ትንሣኤ በኋላ አረ ለምን ከትንሣኤ ማግስት በኋላ መጠጥ ቤቶች ይከፈታሉ። አንዳንድ ሞኝ አላዋቂ የሆኑ ኦርቶዶክሶች አሉ። በጾምማ መጠጥ ቤት አልከፍትም ይላሉ። በዓል አምሳ ግን ይከፍታሉ። በበዓል አምሳ ግን ይከፈት ተብሎ ጠጡ ስከሩ ተብሎ የተፈቀደበት የለም። እንዲያውም አባ መቃርስ ምን ብሎ አለ ደቀ መዛሙርቱ ዛሬ በዓል ነውና ጠጅም እንጠጣ አረቄም እናወራርድ ፍቀድልን አሉት። ሰይጣን ከሌለ ጠጡ ብሏቸው። በበዓል አምሳም ሰይጣን አለ፣ በጾሙም ሰይጣን አለ። ስለዚህ ካህናቱ ያንን መጠጥ በሚጠጡበት ጊዜ ሆዳቸው ባዶ ነው፣ በድርቀት ነው የቆዩት። እንዲያው ያንንም ሊደግፍ የሚችል ምግብ የለም አይኖርም፣ ምናልባት ጥቂት ካህናት ካልሆኑ በስተቀር ኑሯቸውን ስለምናቀው። ከዛ በኋላ ለአቅመ ስካር ይደርሳሉ። በዚህ ጊዜ ማህሌተ ገንቦ የሚባል አለ፣ የገንቦ ጭፈራ የሚባለው ሻሽ እስኪወርቅ ድረስ ጭፈራ ይደረጋል ማለት ነው። ስለዚህ ይሄ ምእመናን ሊያደርጉት የሚገባቸው በወጉ በስርዓቱ መደረግ አለበት። ምእመናንም ጥንቃቄ ማድረግ ያለባቸው እንደ ግዴታ ባይቆጥሩት። ይሄንን ሲያደርጉ እንደ ግዴታ የሚቆጥሩት ምእመናን አይቻለሁ። እንደ ግዴታም ስላሰቡት መልሰው በረከት እንዳያገኙ የጠሯቸውን ካህናት መልሰው ሲያሟቸው አይቻለሁ። አንዴ ገብርኤል ግቢ ገብርኤል ባታ ትምህርት ላይ ያለው እንደዚሁ ግብረ ሰላም እንሂድ ብለው ይዘውኝ ሄደው ነበር እና ቤቱ ፎቅ ስለነበረ እኔን መምህር ብለው ላይ አወጡኝ እና በአብዛኛው ያሉት አባቶቻችን ታች ነውና የቤቱ ልጅ አባዬ ትለዋለች። አቤት እንዴ እኒ ካህናት እንዴት ነው የሚጠጡት ትለዋለች። እሱም እንዴ እነሱ እኮ መጠጥ ካዩ አያልፉም፣ የተገዛው ራሱ አይበቃቸውም ብለው ሲያሙ ሰማሁ። እውነቴን ነው የምልሽ። ይሄ ምእመናን ዋጋቸው እንዳያደርጉት አምነው ስለማያደርጉበት ነው። ተረድተውት ዋጋ እናገኝበታለን ብለው ለታይታ ነው የሚያደርጉት፣ ወይ ደግሞ ገንዘቡ ስለተረፋቸው ነው። ስለዚህ የሚጠሩትንም ካህንን ማየት አለባቸው። አሁን ዝም ብሎም ካህን እኮ አይጠራም እኮ። እንዲያውም በዚህ ሰዓት ግብረ ሰላም መጥራት ያለበት ካህኑ ነው ብዬ አምናለሁ።
የእያንዳንዱ የምእመናንን ጓዳ እናውቀዋለን። የቤታቸው አስቤዛን እንኳን መሙላት አልቻሉም። እኛ እየተሻለ ሆነናል። አሁን እንደው ከደሞዙም በተጨማሪም በአበሉም በምኑም የካህናት ደሞዝ እየተሻለ መጥተዋል እና ነገሩ እንዲህ እየተገለበጠ ይመስለኛል። ይሁን መቼስ ሕጉን አንሽረውም ስርዓቱን አንሽረውም ምእመናን ካህናት ወደ ቤታቸው ሲጠሩ እነማን ነው መጥራት ያለባቸው? ችግር የሌለባቸው የማይራቡ የማይጠሙ የምግብና የመጠጥ ብዙ እንትን ያላቸው መንገድ ያላቸውን የማይቸገሩትን ካህናት መጥራት አለባቸው ብዬ እኔ አላምን። ለምሳሌ አንዱ ካህን በቀን 5 ቦታ ሊጠራ ይችላል። የሚያማርጥ ነው። ከከሌ ጋር ቢሄድ እንዲህ ይኖራል፣ ከከሌ ጋር ቢሄድ እንዲህ አይኖርም ብሎ ማለት አይደለም። ለማማረጥ አይደለም ምግብ ለማማረጥ ልብስ ለማማረጥ ያልበቁ በጾም በጸሎት የተቀጠቀጡ ካህናት አሉ። ይኸው በየመንገዱ ያቸው ልብሳቸው አዳፋ፣ ከንፈራቸው ደርቆ ውሃ ቀዝቃዛ ውሃ አጥተው የሚቸገሩ ካህናት አሉ። ለይቶ እነዛን ጠርተው ቢመግቡ በነፍሳቸው ይጠቀማሉ። እንዲያውም እንደ ተአምርም የነገሩኛ አንድ ስማቸው አልጠቅስም ካህን ናቸው። መንገድ ላይ ልፍ ሲሉ እንዲሁ መንገድ ላይ ያገኘዋቸው ካህን ተቸግረው ተረቦን ያገኘዋቸው አለ። ቤት አስገብቼ መግቤ ውሃ ጠጥቼ ተኙ ስላቸው ውስጥ ገብቼ አልተኛም አሉ። የት ይተኛሉ ታዲያ ስላቸው በረንዳው ላይ ተኛሉ አሉኝ አሉ። በረንዳው ላይ እንደተኙ ነው የማውቀው። ሌሊት በሩ ሳይከፈት እንዲሁ ጌታ በተዘጋ ቤት ገብቶ ሰላም ለክሙ እንዳለ እንዲሁ ሲወጡ አይተናል እንዲህ ካህን ብሏል። እና አንዳንዴ መርጠው ነው የሚጠሩት፣ የታወቀ ነው እሱ ነገር ጥንቃቄ ቢደረግ ነው። ስንጠቀልለው ግን ባጭሩ አምላካችን ክርስቶስ ወለዛ አስተየ ጽዋዐ ማይ ቆሪር በስመ አርዳእየ አማን ብለክሙ ይሐጉል ሴቶ ነው ያለው። በደቀ መዝሙሬ ከደቀ መዛሙርቴ ከተናናሾቹ መካከል በእድሜ ታናሽ የሆኑ በማዕረግ ታናሽ የሆኑ በምግባርም ታናሽ የሆኑ ለነዛ ቀዝቃዛ የሰጠ ቢኖር እንግዲህ በደቀ መዝሙር የክርስቶስ ደቀ መዛሙርት እነማን ናቸው ከተባለ እኛ ነን። እኛ ብቻ አይደለንም። ሁሉም በወሉድ በክርስቶስ ክርስቲያን የተባሉ ሁሉ የክርስቶስ ደቀ መዝሙር አይደለ። ለካህናት ብቻ አይደለም ይሄን አንቀጽ የተጠቀመው በእድሜም በማዕረግም በምግባርም ትንሽ የሆኑ ሰዎች እንደ ውሃ ጠምቷቸው ውሃ ጠጡኝ ብለው ጠይቀው በክርስቶስም ይሄውን ካጠጣ ብሎ ለሰጠ ዋጋውን አያጣም ብሎ በተናገረው መሰረት ዛሬ ደግሞ ለካህናቱ በዚህ ልክ ደግሞ ቢደረግ በሰዓታት በማህሌት በአገልግሎት በቃለ እግዚአብሔር የደከሙ ካህናት የእግዚአብሔር የቤቱ አገልጋዮች ናቸው፣ ለቤቱ የሚሰሩ ናቸው። ለነሱ ቁራሽ እንጀራ አቅርቦ መመገብ እንደ ጥያቄ የሚቀርብ ነው ይያላም። ለምን ምግብ ፈራሽ ነው፣ በስባሽ ነው፣ ኃላፊ ነው። በዛ በሚያልፈው በሚበሰብስ ነገር የማያልፍ የማይረጅ የማይለወጥ ጸጋ እግዚአብሔር ነው የሚያገኙበት ማለት ነው። ሱነማዊታ ያንን ሁሉ በረከት ያገኘችው ያንን ነገር ማድረጓ ነው። ቢችሉ እኔ እንጀራው አይደለም እኔ አሁን እንጀራው አይታየኝም፣ ለምን እንጀራው እንደታየ ነው እንጂ ምእመናን አንዳንዴ እኔ የማስበው ነገር አለ። ለንሳ ልጆቻቸው በግብረ ሰላም ያ ሁሉ ወጪ አውጥተው ያን ከመደገስ እንዲያው የተቸገሩ ካህናትን ቤት በመስራት አልጋ በመስራት በማዘጋጀት የጸሎት ቤት በማዘጋጀት ማዕዳቸውን በስነ ስርዓት ተመግበው እንዲያገለግሉ ማዕዱ እኮ አይደለም እያልኩሽ ያለሁት ቤት ሰርተው ይስጡ። ይሄ ግን ሲሰጡ ግን እንደው ዝም ብሎ አልፎ ለሃጁ አይደለም የተመጠመው ሁሉ ቆባ ያረገው ሁሉ ማለት አይደለም። በቤተ ክርስቲያን በአገልግሎት የሚደክሙ የክህነት ማስረጃ ያላቸው ሳይሆን ያልኩት የህይወት ማስረጃ ያላቸው ፈሪሃ እግዚአብሔር ያላቸው በአምልኮተ እግዚአብሔር በጸጋ እግዚአብሔር የተከበቡ ህይወታቸው ህይወተ ቅዱሳን የሚመስል በህገ ወንጌል በትእዛዝ ወንጌል የሚኖሩ ፍቅረ ቤተ ክርስቲያን ያላቸው ክህነታቸው አሰረ ክህነታቸው ለሌላ አብነት የሚሆን ህይወት የሚሆን ምእመናንን ከኃጢአት ወደ ጽድቅ ከአምልኮተ ጣዖት ወደ አምልኮተ እግዚአብሔር ሊመልሱ የሚችሉ ደጋግ ካህናቱን ምግቡ አይደለም ቤት ሰርተው ይስጡ፣ አልጋ ያኖሩ፣ እንደ መጽሐፍ ቅዱስ መቅረዝም ያኖሩ፣ ማዕዳቸውን ማዘጋጅተው በሉ አባ
በሉ የኔ አባት ቀሲስ ያውን ያገልግሉ እርሶ ስለ ቤቱም ስለ ምግቡም ስለ አልጋውም ይተውት ማለት አለባቸው እንኳን ይሄ ፈራሽ በስባሹ ምግብ ለማለት ነው እጅግ በጣም አድርገን እናመሰግናለን መምህር እንግዲህ ወቅቱ ስለሆነ አሁን በዓለ 50 ላይ እንግዲህ ያለውም የሌለውም ካህናትን ገብረ ሰላም ለማብላት የሚጣደፍበት ወቅት ነው ያለው ይታወቃል እርሶም ቀደም ሲል እንዳሉት በምን አቀራረቡ ላይ ነው የሚጨነቀው የሌለው ደግሞ ብድርም ሊገባ ይችላል ተገቢ ያልሆነ እንትን ውስጥ የሚገቡ ምእመናን ስላሉ ለነሱም ግዴታቸው እንዳልሆነ ነገር ግን ወደው ፈቅደው ቢያደርጉት በረከት የሚያገኙበት ስርዓት እንደሆነ እንዲሁ ለማሳየትና መረጃ ለመስጠት ነው ያውቁትም ማለት ግን አይደለም ምክንያቱም እድሜ ልካቸውን ሲያረጉት የመጡ ነው አንዳንድ ጊዜ እንደው ይሄ ልዩነቱ ሲመጣ እንዳሉት ሀብታም ቤት ለየት ባለ መልኩ ሲደገስ ዳው በቃ እኔም በእነሱ ልክ መደገስ ስለማልችል ይቅርብኝ ብሎ ከቤተ ክርስቲያን እንዳይሸሽ ሁለቱን ሐሳቦች ለማስማማትም ጭምር ነው ሐሳብ የሰጡን እጅግ በጣም አድርገን ነው እናመሰግነው ሰዓት ስለሚገድበን ነው ክብር ያደለልን መምህር ተመልካቾቻችን ለዛሬ ያዘጋጀንላችሁ የጠበል ጸዲቅ መርሃ ግብራችን የተከታተላችሁትን ነበር ከዝግጅታችን እንግዲህ በዓለ 50 በተመለከተ ለሚነሱ ውስጣዊ ጥያቄዎች በቂ ግንዛቤን እንዳገኛችሁ ተስፋ እናደርጋለን ቀሪ ማህበረ ቅዱሳን ቴሌቪዥን መርሃ ግብራት ወደ እናንተ መድረሳቸውን ይቀጥላሉ በእኛ በኩል አበቃን ይቆየን ማርኮኛልና ክብርሽ ላንቺ